በማላቀው ሁኔታ በማላቀው ሰዓት ሱሪ ጸባይሽ መቀየር ጀመረ እንዴ? እሺ ቆይ ምን አግብዬብሽ ነው? የተቀየረው አንተ ነው እንጂ ጸባይ እየተቀየረ ያለው አግብቻታለሁ ብለህ ነው ወይስ ምንድነው? ቆይ ምንድነው ይወጣው? ልጁ እንኳን እንዴ ሰማን ቀስ ቢቆይ ልጁ ከመጣ በኋላ አይደል እንዴ? ቆይ አንቺ አንዴ ሱሪ አንዴ ጸባይሽ እንደዚህ ነው ማለት ይጀምርሽ። ተጋብተን 3 ወር ስንኖር አንቺ አንድ ቀን ሱሪ አድርገሽ ታውቂያለሽ? ወይ ሴት እኮ ናት። በቃ ባዶ ነው የምታስቀር። ይሄው በዚህ ልክ ሴቶችን አታማረር። ይኸውልህ በቃ ዞር በል። የስልክ ላወራ ነው ሰልፍ እኮ የእናዚህ ማውራት አትችይም። እኔ ወጥቼ ነው ማዋራው። ከእኔ አንተ ደግሞ ማን ነው ምንድነው እያልክ ልጨቀጭቀኝ የሚያምራው? እኔ እንደሱ ብዬሽ ደግሞ አውቃለሁ። እስኪ ቆይ ማን ዞር በልልኝ። ስልኩን ሊዘጋ ነው። ጉድ ፈላ። ማን ደወለ ብዬሽ ደግሞ አውቃለሁ። ታውቃለህ፣ ገንዘብ ቢኖረኝ ኖሮ በጠፈጥፋት እራሱ አትሄድም። እሱማ ልክ ነህ እኮ ግን አየህ አይደል ሴት ልጅ ላይ በቃ ይሄንን አታስብ እኮ ነው። በቃ አንተ በፍቅር አብረህ ማኖር ትችላለህ። እየታወቀህ ነው ግን የሚያጨቃጭቀን ነገር ለራሱ እኮ ለሰዎች ራሱ አያሳምንም እኮ። እኔ እኮ እሱን እያልኩሽ እኮ ነው ያለሁት። ከማንም በላይ እንደማስብልሽ ጠንቀቀሽ ታውቂያለሽ አይደል ፍቅር። ነገር ግን በቃ አንቺ ምን ችግር አለው እኔን እሺ ብትይ? ተጋብተን እኮ 3 ወር ሙሉ ስንኖር እኮ አንቺ አንድ ቀን እኮ ሱሪ አድርገሽ አታውቂም። ምን መጥቶ ነው እሺ ቆይ አሁን ሱሪ ማድረግ ፍላጎትሽ የመጣው? እንደኔ አይነቱ ደግሞ ሰይጣን ላይ ይጥልህና በቃ ህይወት መጨረሻ ባዶ ይሆናል። ይኸውልህ ሴቶችን ሰይጣን ማለት በጣም ከባድ ነው። ሰይጣኖች እኮ ወንዶች ነን። የእውነቴን ነው የምነግርህ። ይኸውልህ እነሱ ቅድም እንዳልኩ የሆነ ነገር ባይጎልባቸው ከኛ መራቅ በጭራሽ ነው የማይፈልጉት። ቆይ አንተ የኔ ቀሚስ መልበስ ሱሪ መልበስ በዚህ ልክ ለምን አሳሰበ? አንተ ይሄው እኔ ቀለበቴን አድርጌያለሁ ያሰርክልኝ። አንተ ግን ቀለበትን እንኳን አላደረክም። እኔ ጠይቄ አውቃለሁ። ደግሞ በዚህ እንትናሽ ጣቴን እንዳመመኝ እኮ ታውቂያለሽ አይደል? ባለፈው ዕለት እና እኔ ምን አገባኝ? ተስማምተን መሰለኝ እኮ ጣቴን ስላመመኝ ቁጭ አድርገው ስላልሽኝ አይደል አንቺ እኔ ቁጭ ያደረኩት። ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ደግሞ ለየት ባለ ታሪክ ከአንድ ወንድሜ ጋር እዚህ ይገኛለሁ። እንግዲህ ወንድማችን ከኛ ምንድን ነው የሚፈልገው፣ ምንድን ነው እንድናደርግለት እርዳታ የሚፈልገው የሚለውን ነገር እሱ ራሱ በማስታወቅ ይጀምራል። ወደ እሱ ወስዳቸዋለሁ። ሰላም ወንድማችን። ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነው? አለው እግዚአብሔር ይመስገን። እንግዲህ ያው መጀመሪያም በስልክ ደውለህ እንዳወራኸኝ ያሉትን ነገሮች አስረድተኛልና አሁን ደግሞ እስቲ ራስን ስምህን በማስታወቅ ለቤተሰቦቻችን ያለውን ከኛ የምትፈልገውና የገጠመህን ነገር እስቲ በደንብ አድርገህ በዝርዝር ታስረዳን። እሺ፣ በቅድሚያ እናንተም ፈቅዳችሁ እኔን ለማገዝ ፈቃደኛ ሆናችሁ ስለተቀበላችሁኝ ከልብ አመሰግናለሁ። ሄኖክ ይባላል ስሜ። ታሪኩን እንዴት እንደምጀምርልህ ትንሽ ግራ የሚያጋባ ታሪክ ነውና እኔ በጣም ስለጨነቀኝ አሊያም ደግሞ ራሴ መፍታትም ስላቃተኝ ነውና እስኪ እናንተ ጋር መፍትሄ ካለ ብዬ ነበር አመጣጤም እና እንደነገርኩ ሄኖክ ይባላል ስሜ። ለቤት አንድ ልጅ ነኝ፣ ለእናቴም ለአባቴም የመጀመሪያም የመጨረሻም ልጃቸው ነኝ እኔ። አጋጣሚ ሆኖ ትንሽ ከፍ ካልኩ በኋላ አባቴ በሞት ተለይቶኛልና እናቴ ነበረች ያሳደገችኝ። እናቴ ስታሳድገኝ በቃ ልክ አባትም እናትም ሆና ከአባት የሚጠበቀውንም ከእናት የሚጠበቀውንም ሁሉንም ነገር እያደረገችልኝ ምንም ሳይጎልብኝ እንደ ማንኛውም ልጅ እንደፈለግኩኝ ሆኜ ነበረ ያደግኩትኝ እና በአስተዳደጌ ውስጥ እኔ የሰፈር ጓደኛ እምለው ሰውም በብዛት የለኝም። ሴት ልጅ ደግሞ መቅረብም በጣም እፈራለሁ። ትምህርት ቤት ላይም በቃ እንደዚሁ አሉ አይደለ ክላስሜት ምናምን እምላቸው 1-3 ጓደኞች ወንዶች ምናምን ናቸው እንጂ ከዛ ውጪ ሰው በጣም እፈራለሁኝ መቅረብ። በተለይ ደግሞ ሴት ልጅ በጣም እፈራለሁኝና ከዛ አስተዳደጌ በዚህ ሁኔታ ነበረ ያደግኩትኝ። አጋጣሚ ሆኖ እድሜ ለትምህርት ሲደርስ ትምህርት ቤትም ገባው። ትምህርቴንም ጨርሼ ለዚህ ደረጃ ደርሻለሁኝ። አሁን ላይ አንዳንድ ስራዎችን እየሰራሁ እገኛለሁ። በአጋጣሚ ሆኖ ደግሞ እንግዲህ ያው እህል ውሃ የት እንደሚያደርስ አይታወቅም እና አጋጣሚ እንደዚሁ ለመዝናናት ካፌ ስወጣ አንዲት ልጅ ጥግ ላይ ቁጭ ብላ አየኋትኝ። ከዛ ተያየን። ቅድም እንደነገርኩ እኔ ሴት ልጅ በጣም የምፈራ አይነት ሰው ነኝ። ምንም በቃ ውስጤ በጣም ቢፈልግ ለራሱ የሆነ ቀርቤ ለማውራት በጣም ፈራለሁኝ እና ተያየን። በጣም እሷም አየችኝ እኔም አየኋትኝ።
ላውራት ፈለግኩኝ። እንዴት እንደማውራት አጣውኝ። ከዛ በፊት ምንም አይነት ሴት ቀርቤ አላውቅም። ግን ማለት እንደዚህ አውርተህ አታውቅም? በጭራሽ ጓደኛ ምንም በቃ ወንዶች ናቸው 3 ጓደኛ ያለኝ። ትምህርት ቤት ውስጥ ሁላ ራሱ የሚገርም ሰላም አላላቸውም ሴቶችን በጣም ከመፍራቴ የተነሳ። እኔ እንደሚመስለኝ ከአስተዳደጌ ይመስለኛል ብቻዬንም ስላደግኩኝ በቃ እናቴም በቃ ሁሉንም ነገር እንደዚህ ከሰው ጋር እንዳልገናኝ ምናምን በቃ ይሄ በፋይናንሻል ትንሽ በቃ ጥሩ ነበረች እናቴ፣ ገንዘብም አላት ምናምን ነገር የምፈልገው ነገር ቤት ውስጥ ታሟላልኛለች። በቃ ከዛ ውጭ ወጥቼ ምናምን ከልጆች ጋር መላፋት መጫወት ምናምን ምንም አልለመድኩትም ከአስተዳደጌ። እና ወደ ጉዳይ ስመለስልህ ከያችን ሴት አየዋትኝ ካፌ ውስጥ ተያየን። ሁለታችንም ረጅም ሰዓት ቁጭ አልኩኝ መቀመጥ ሳልፈልግ ማለት ነው። ሌላ ቀጠሮ ነበረኝ ከልጆች ጋር የምሰራው ስራ አለና እዛ ለመሄድ በጣም ተጣድፌያለሁ። እሷም ስታየኝ እኔም አየዋትና ፈልግ ያለው ለማውራት። ከዛ እንዴት እንደማውራት አጣው። እንደምንም ብላ በቃ ያው እንግዲህ በእኛ ባህል ደግሞ ሴት ልጅ መጣ ጠይቅም እንደ ባህሉ ወንድ ልጅ ነው። ከዛ እኔ በጣም ስለፈራው አይታ ነው መሰለኝ ቀርባ አናገረችኝ። በቃ እንዴት ተመችተኛል ምናምን ነገር አለች። ግን እኔ ተመችታኛለች ግን ተመችተሽኛል ብዬ መናገር በጣም ስለፈራ አይ በቃ ምናምን ነገር አልኳትኝ። እዛው ላይ ስልክ ተለዋወጥንና ተለያየን። ከዛ በኋላ ማውራት ጀመርን፣ መገናኘት ጀመርን፣ ፍቅር ጀመርን ማለት ነው በሂደት። እኔም እየወደድኳት መጣሁ በማላውቀው ሁኔታ። እኔ እንዴት እንደሆነ ባላውቅም እኔ ብቻ ምን አስነክታኝ ልበል እኔ አላውቅም። ብቻ ሴት ልጅ በዛ ልክ የሚፈራ ሰው ከሴት ልጅ ጋር የሆነ ቅውጥ ያለ ፍቅር ውስጥ ገባ ቢባል ማን ያምናል? ይሄ ነገር ትንሽ መጠየቅም ፈርተሃል። እሷ ነች ቀጥታ መታ አንተን የጠየቀች። ልክ ነው። በዛ ሰዓት ላይ አንተ ፍርሃት ውስጥ ነህ። ለምን ልሂድ ላናግራት እያልክ ነበር። ልክ ነው። እሷ ግን ቀጥታ ነው ወደ አንተ የመጣችው። ያን ነበረች። በዛ ሰዓትም እንደምትፈልጋት እንደነበር እንደምትወዳት አልነገርካትም? እኔ ምንም በቃ በጭራሽ። የዛኔው መጣች። አይ ተመችተኛል ምናምን አለችኝ። አይ በቃ እሺ ችግር የለውም ምናምን አልኳት። ለሄድ እንደሆነ ስነግራት ስልክ እንለዋወጥ አለችኝ። በቃ እሺ ችግር የለውም እንለዋወጥ ምናምን አልኳትኝና ሰጠኋት ስልኬን። ከዛ በኋላ ማውራት ጀመር። ቤተሰቦቼን ሁላ እንዳስተዋውቃት በጣም ጠይቃኝ ነበረ። የሚገርም ወር ኦር ደግሞ በቃ ከ15 ቀን ምናምን በኋላ በጣም ፈጣጠነች ታውቃለህ። በቃ ስለኔ ማወቅ ፈለገች ምናምን በደንብ ስለኔ ነገርኳት ምናምን። ከዛ ከቤተሰቦቼ ጋር መተዋወቅ ፈለገች። እኔ አጎት አክስቶቼን ምናምን ነው በደንብ የምማውቃቸው የምቀርባቸውም እና እነሱንም አስተዋወቅኳትኝ። ከማዘር ጋርም አስተዋውቂያታለሁ። ከዛ ቅውጥ ያለ ፍቅር ውስጥ ገባን። በዚች በ15 ምናምን ቀን ውስጥ ማለት ነው፣ በወር ምናምን ጊዜ ውስጥ። ከዛ መገናኘት ጀመርን፣ መደዋወል ጀመርን፣ ቴክስት መደራረግ ጀመርን። የሚገርምህ ከኔ ሴት ልጅ ማውራት እንደምፈራ ነግሬሃለሁ አይደል? ቀን ተገናኝተን ማታ ሳትደውልልኝ አሊያም ደግሞ ቴክስት ሳታደርግልኝ ካደረች መጨነቅ ጀመርኩኝ። የሚገርምህ ማለት ነው። አስለመደች ማለት ነው። ሁሌ ጊዜ እናወራለን። ቀን ተገናኝተን ማታ ካላወራን በቃ ጭንቅ ነው የሚለኝ። ምን ሆና ነው ምናምን። ጠዋት ደግሞ እንዴት አደርክ ምናምን እያለች ካልደወለችልኝ በቃ በጣም እንትን ይለኛልና ስሟን ደግሞ ሳልነግርህ ካለፍኩኝ ይቅርታና ፍቅር ትባላለች ስሟ። ፍቅር እያልኩ ነው የምጠራት። እኔ ፍቅርተ ነው ስሟና ፍቅር እያልኩ ነው የምጠራት። ከዛ ሳትደውልልኝ ካደረች ከዋለች በቃ መጨነቅ ጀመርኩኝ ማለት ነው። ስራ ሁኜ ነው እንዲህ ሁኜ ነው ምናምን ትለኛለች፣ ሰበብ ታበዛብኛለች። እኔ ደግሞ ሰበቡን አልፈልግም። ገባ? መጀመሪያ መቅረብ አልፈልግም ሴት ልጅ። ከቀረብኩኝ በኋላ በቃ አሁን አፈቀርኳትኝ። ያለሷ ምንም በቃ አይታየኝም ብለህ ታምነኛለህ? ምንም ነገር በቃ ቀኑ ነው ጨለማ ነው የሚሆንብኝ ማለት ነው። ቀኑ ራሱ ሳላያት ካደርኩኝ ሳትደውልልኝ ከዋለች ማለት ነው። እና በዚህ ሁላ ነገር ውስጥ አብረን እየኖርን የጋብቻ ጥያቄ መጣ ማለት ነው። ይቅርታና ነው ከዚህ ጋር አሁን አንተ እሷ ቤተሰብን ካልተዋወቅኩ እያለች ነበር። እናም አንተ እንደምንም አድርገህ ቤተሰብን አስተዋወቅ። አንተ ቤተሰቦቿን ለማወቅ እንትን አላልክም? ጠይቂያታለሁኝ። ቤተሰቦችሽን ለምን አታስተዋውቂኝም? እኔ እኮ ማዘርን ማስታወቂያሻለሁ፣ አክስት አጎቶችን አስተዋውቂያለሁ፣ አንቺ ለምን አታስተዋውቂኝም ስላት እኔ እኮ አስታውቋለሁ፣ ጊዜ እንትን ብሎ ነው፣ ክፍለ ሀገር ናቸው፣ ሩቅ ሀገር ናቸው ምናምን ትለኛለች። እኔ ቅድም እንደነገርኩ የገንዘብ ችግር የለብንም፣ በፕሌንም ቢሆን እኮ ሂደን መታወቅ እንችላለን ምናምን ስላት አይ በቃ እንደዚህ አይነት አጋጣሚ ነው፣ ክፍለ ሀገር ናቸው፣ ጊዜ አይመቻቸውም፣ ሰዓት የላቸውም በቃ ምናምን እያለች ማታበዛብኝ ሰበብ የለም ማለት ነው። በዛው በቃ እኔም ከማጨናንቃት
ሴት ልጅ ናት። ደስ ባላት እንትን በጣም ስለወደድኳትም በጣም ስላፈቀርኳትም እኔ የሆነ ልጫናት አልፈለኩም። በቃ ይሄ ነፃ ፈቃዷን እንደፈለገች ትሁን፣ በቃ ደስ ባላት ጊዜ ትተዋወቅ ምናምን። እኔ ገንዘብ እንዳለኝም ነግሬያታለሁ። በቃ ብዙ ነገሮችን አውርቻታለሁ። ታውቃለች ስለ ቤተሰቦች። እሷን ግን ስጠይቃት እንደዚህ ሆነው ገጠር ናቸው፣ ዛሬ እንደዚህ አይመቻቸውም፣ በስልክ እንኳን አስታውቂኝ ስላት አይጠራም ትለኛለች ወይ አይነሳም ትለኛለች። በቃ የተለያየ ምክንያት ነው የምታቀርብልኝ። በቃ ተውኩኝ። እኔ ራሱ አሁን መጠየቅ አቁሜያለሁ ስለ ቤተሰቦቿ ማለት ነው። እና አሁን ወደ ጋብቻው ልትገቡ ነው እንግዲህ ነገርከኛው፣ ልንጋባ ነው እያልክ ነው። እና ጋብቻው ላይ ስትደርሱስ ራሱ ቤተሰብ እንግዲህ አንተ ቤተሰብ ተገኝቶ ልክ ነው የእሷን ቤተሰብ መገኘት አለባቸው። እና በዛ ሰዓት ላይ አንተ ወይ ቤተሰብ ሊጠይቅህ ይችላል። አጎትም አለ አክስቱም አለ ነገርከኝና ከእናትህም ጭምር የእሷ አማቾች የት አሉ ቢባሉ አማቾች የት አሉ የእሷ ቤተሰቦች የት አሉ ቢባልስ መልሳችን ምንድን ነው የሚሆነው የሚል ነገር ከእሷ ጋር አላወራችሁም? አውርተንበት ነበረ። ይኸውልህ አሁን ላይ ትንሽ ማዘርም ትንሽ ስላመማት አክስትና አጎቶቼ ይዘዋት ወደ አሜሪካ ሀገር ነው ያሉት አሁን ላይ አሟት። እና አሁን ላይ እንደዚሁ እንደ ጋብቻም ባይሆን አንድ ላይ ተቀላቅለን ነው መኖር ጀምረናል። እኔና እሷ ተጋብተን ቀለበት አስረን አንድ ላይ ነው እንትን ያለው። ሰርጉን ግን ይሄ ፕሮግራሙ ድግሱን አድራሽ ተከራይተን በአንድ ምናምን ጠርተን ማዘር ከተመለሰች በኋላ በደንብ እንደግሳለን የሚል ሀሳብ ነው ያለን። እሷ ግን ሰርጉም ላይም ቢሆን ቤተሰቦቿ በቃ እንደማይገኙ ነበረ ስታወራልኝ የነበረው። በጭራሽ ነው የምትለኝ። እንዴ ለምንድን ነው? እሺ በአሁኑ እንኳን ማዘርም ስለሌለች ትንሽ ታማ አሜሪካን ሀገር ናት። እሺ እሱ እንኳን ይሁን፣ ይሄ አሁን ቀለበት ነውና እኔና አንቺ ማዘሬ ታውቃለች እኔና እሱ አብረን እንደምንሆን፣ አክስት አጎቶቼ ናቸው የሚያውቁት። ቤተሰቦቿ ግን ይወቁ አይወቁ የት ትሁን ከማን ጋር ትሁን ምንም የሚያውቁት ነገር የለም እስካሁን እኔ እንደማውቀው። ለብቻ ደብቃ ተነግራቸዋለች ይሁን እኔ እንጃ። ብቻ እኔ መጠርጠርም አልፈልግም እሷን። አንደኛ ነገር እንድታቅለኝ የምፈልገው በቃ ከራሴ በላይ ነው ማምናት። ቤት እንዴት አድርጌ በምን ቃላት እንደማስረዳ ባላቅም በቃ ሰው ከራሱ በላይ የሚያምን ሰው አለ አይደል? እንደዛ ነው እኔ ማምናት እሷን። ሁለተኛ እናቴ ነው መላት ማለት ነው በቃ እሷን ገባ። እና ቤተሰቦቿን አሁን ላይ ማዘር ከአሜሪካን ስትመለስ በትልቅ ሰርግ እንደምንደግስም ነግሬያታለሁ። ከዛ በኋላ ግን ወደ ጉዳይ ስመለስልህ ቅድም ወደ አነሳሁልህ ተቀላቅለን አንድ ላይ ቀለበት አድርገን መኖር ጀመረ አንድ ላይ ማለት ነው። እኔና እሷ የኔ ቤት ውስጥ መኖር ጀመረ። ማዘርም ስላሌለች አንድ ላይ እየኖርን እያለ አንድ 3 ወር አካባቢ ቆየን በጋብቻ ማለት ነው። ደስ የሚል ላይፍ በቃ። ከዛ በኋላ ስልክ አልደወለችልኝም ማለት መጨነቁ ምናምን ቀረ። በቃ ሁልጊዜ ጠዋትም ማታም ቀንም አይኗን እያየው እሷ የምትሰራልኝን ምግብ እየበላው በቃ እንደፈለግኩኝ እየሆንኩኝ ደስ የሚል ጊዜያቶችን አሳለፍን 3 ወር ማለት ነው። ከዛ ደግሞ የሚያምርባት ልብስ ሳልነግርህ ማለት ነው በዚሁ አጋጣሚና ቀሚስ እንዴት እንደሚያምርባት በቃ እኔ ሁልጊዜ ምላት ቀሚስ ልበሺ ነው በቃ። ስንተዋወቅም በዛች ቀሚስ ነው ያየዋትና ቀሚስ ለብሳ ቁጭ ብላ ያየዋት ኮርነር ላይ እና ገዛ ሁላት እንደውም አንድ 3 ምናምን ቀሚስ ማለት ነው እንደዛ አይነት ቀሚስ። እና ቀሚስ ስታደርግ እንዴት እንደምታምሪ ነው ምላት ሁልጊዜ ማለት ነው። በቀሚስ ሳያት ነው የምታምረው። ሌላም ሰው ሲያየት በጣም ስለምታምር ማለት ነው። እና በዛኔ ሳበች ማለት ነው። ልክ ነው በሱ ነገሯን የሳበችኝ። ከዛ 3 ወር አብረን እየኖርን ቆየን በዚህ ሁኔታ። ከዛ እኔ ምንም በማላውቀው ሁኔታ ላይ የሆነ ጊዜ ወንድሟ መጣ፣ የእሷ ወንድም ማለት ነው። በጭራሽ ምንም አላውቅም። እኔ ቅድም እንዳልኩ በቃ ባለቤቴ ናት፣ ሴት ልጅ ናት። ከማጨናንቃት በጣም መወዳት የማፈቅራት ልጅ ናት። ከማጨናንቃት ወንድሟ ከሆነ ቤቱ ሰፊ ነው እንደምታየው፣ ብር አላጣም፣ የሚበላ አልጠፋ፣ በቃ ኖርማል ነው አምጪው ምናምን አልኳት። መጣ፣ ቤት ተዋወቅ። በ3ኛ ወራችን እኛ ቤት ገብቶ ከኛ ጋር ተቀላቅለው መኖር ጀመረ ማለት ነው ወንድምዬው። ከዛ እኔም ደስ አለኝ፣ ምንም ችግር የለውም አልኩኝ። ከዛ እያደረ ሲመጣ ያው እኛ ቤት አብረን እየኖርን እኔም እንደ ወንድሜ ነው ማየው። ቅድም እንደነገርኩ ጓደኛ ምናምን አልነበረኝም። እኔ እሱን እንደ ወንድሜ እንደ ጓደኛዬ ነው ማየው። በቃ ከጓደኛም አብልጬ የእሷ ወንድም የባለቤት ወንድም ለአንተም ወንድም ነውና ወንድሜ ብዬ ከተቀብዬ አብሬው እየኖርኩ እያለ በሂደቶች ውስጥ ግን የፍቅር ሁኔታዎች ሙሉ ለሙሉ መቀያየር ጀመሩ። የሚገርም ነገር ማለት ነው። በቃ ማለት አልገባኝም። ወንድሜ ብላ አስተዋውቃለች። ይሄ ልጅ መጥቶ እዚህ እየኖሩ ነው። ከዚህ በፊት አስተዋውቃለች? አላስተዋወቀችም? በጭራሽ አላስተዋወቀችም። ቤተሰብም እንተዋወቅ ስትላት እንግዲህ ያሉትን ነገሮች ነግራለች። እና ስለዚህ ይሄ ልጅ ደግሞ እዚህ ቤት መጥቶ
አንተ በራስህ በኩል ማጣራት የሄድከው ነገር የለም? ምንም እኔ ምን እንዴት አጣራለሁ? እኔ ከዚህ በፊት እኮ ስጠይቃት ወንድምም እህትም እንዳላት ምንም አይነት ኢንፎርሜሽን ነግራኝ አታውቅም። ለኔ እንዴት ነው ወንድምም እህትም እንዳላትም አላውቅም። እኔ ግን ወንድሜ ነው እኮ ይሄ ከረጅም ጊዜ በኋላ ፈልጌ ተገናኝቼው በአባቴ በኩል ትበለኝ በእናቴ በኩል እንደዛ ነገር አለችኝ። እኔም ቅድም እንደነገርኩ በቃ ስለማፈቅራት ስለመወዳት እኔ የእሷን ጭንቀት የእሷን ችግር ማየት አልፈልግም እና በቃ ችግር የለውም አንጮ አልኳት። ከዛ መኖር ጀመረን ወንድሜ ነው አለች። እሱ ግን በቃ ሳምንት ኦር ደግሞ ወደ 2 ሳምንት ምናምን ከቆየ በኋላ በቃ ጭራሽ በቃ ኮምፕሊትሊ ተቀየረችብኝ ልጅቷ ማለት ነው። ጸባይዋ ተቀየረች። ፍቅር እንዴ ከዚህ በፊት ቀሚስ እንኳን እንዴት እንደሚያምርባት የምነግራት ልጅ ሱሪ ማድረግ ጀመረች። ሱሪ ደግሞ እኔ ለአይን ነው በቃ ምጠላው አይደለም እሷ ላይ እኔ ሴት ልጅ እንደማልቀርብ ታውቃለህ። እንዲህ ሳይ ለራሱ የሚያስጠላኝ በሱሪ ሳያቸው ነው ሴቶችን ማለት ነው። በቃ እና እሷ እኔ እንደማልወድ ታውቃለች። ከሷ ላይ እንደማያምርባትም ታውቃለች። ለብሳ ስትመጣ ደግሞ እኔ እንደመናደድ ታውቃለች። ቦምብ ላይ ሁሉ የምታደርገው እኔ እንጃ። እኔ እንደዚህ ለማለት ለራሱ በጣም እየፈራው ነው። ተናገርካትም ታዲያ ምንድን ነው የሌለ ባህሪ ያመጣች? ሱሪውን ለምንድን ነው የምታደርጊው? አውልቂ ቀሚስሽን አድርጊ እንዴት ብዬ እነግራታለሁ? እኔ በጣም እፈራለሁ። ይኸውልህ በጣም ስለመወዳት በቃ የሆነ እንዳላጣትን እፈራለሁ። በቃ ብቻ እኔ እንጃ። አሁን ይሄን ነገር ብነግራት ጠረጠርከኝ ካለችኝ እንዴ እኔ እንጃ። እኔ በጣም ግራ ስለገባኝ ነው። አንተ እሷን ላለማጣት ላለማጣት በቃ እኔ እሷን ካጣው እንደማልኖር ታውቃለች እሷም። እና የሚገርም ወንድሟ ይሄ ወንድሜ ብላ አምጥታ አስተዋወቀችኝ ያልኩ ልጅ ከባለቤቱ ጋር ተፋቶ ነው የመጣው እንደነገረችኝ ማለት ነው። ማለት እሱ አግብቶ ነበር ትዳር ነበረው አለችኝ። ከዛ በምን ምክንያት ተፋታ ስላት ከሚስቱ ጋር ጠረጠራት ሚስቱ እሱ ማለት ነው እንደዛ ብሎ ሲጠረጥራት በቃ እንደዚህ ከጠረጠረኝማ እንዴት አብሬው እኖራለሁ ባሌ ሆኖ የጠረጠረኝ ምናምን ብላ ፈቷት ነው እዚህ መጣ አለችኝ። ገባ? ከዛ ላይክ እኔም አሁን ለምን ሱሪ ያረግሽ ለምን እንደዚህ ሆንሽ ፍቅር ብዬ ስጠይቅ ጠረጠረኝ ብላ ጥላኝ ብትሄድስ? በቃ ይሄ ነው ፍራቻዬ። እኔ እሷን ካጣው መኖር አልችልም። የእውነቴን ነው ወንድሜ። እና እንዴት አድርጌ እኔ እነግራታለሁ እሷን ለምን ሱሪ? የሚገርምህ እኮ ቀን እንኳን እሺ ልናደድም አልፈዋለሁ። ማታም ሱሪ አድርጋ ሌሊትም ሱሪ አድርጋ ነው። ምንድነው ይሄ ነገር ብዬ እንዳልጠይቃት እንደ ወንድሟ ሚስት ጠረጠርከኝ እንዴ ብትለኝ ምንድነው ምላሽ? ጥላኝ ከሄደች አንደኛ ይሄ ጸባይዋ መቀያየሩ በጣም አስፈርቶኛል። ሁለተኛ እንዳላጣትም ፍራቻ አለብኝ። ይሄንን በቃ በምን መንገድ ላስታርቀው ነው አሁን እኮ የኔ ጥያቄ። ገባ? ምናልባት ያው አንተ ያጎደልክባት ነገር የለም ማለት ከነበራችሁ ከተጋባችሁ በኋላ ነገር የነበረው ሂደት ከዛ ፊት የነበረው የምታደርጉት ወጥቶ መዝናናትን አሁን ከገብቻ በኋላ ያለው ነገር አብራችሁ አንድ ቤት ከመኖራችሁ ጊዜ ጀምሮ ያለው ነገር ምናልባት ከአንተ የሆነ ነገር ጎሏት ወይ አታ ወይ መግባባት? የሚገርምህ ይሄ ያለ መግባባት የምትለው እኔ እንጃ። እኔ ከዚህ በፊት ከመጋባታችን በፊት አንድ ላይ ከመኖራችን በፊት ትላልቅ ሆቴሎች ትላልቅ ሬስቶራንቶች ይዣት ሂጂ ምናምን አንዳንድ ማታዎችን እዛ እናሳልፋለን። ግብዣ ምናምን ጋብዛታለሁ። ያ ሁሉ ነገር እኮ አልቀረባትም። የሚገርምህ አሁን ደግሞ ገንዘቡ ይሄ የቤታችን ገንዘብ ምናምን ስወጣ እኔ ወይ አንድ ተቸጋሪ ሰው ካየው አንድ እንደዚህ የሆነ የሚለምን ሰው ምናምን ካየው መስጠት እወዳለሁ። እኔ ከባህሪዬ ነው የምልህ። ልብስ እንደዚህ 3 ወይ አንድ ጃኬት ሸሚዝ ምናምን አድርጌ ከወጣው አንዱ እዛ ጋር በርዶት ካየው ይሄ የሆነ ራሴን እንትን ለማለት ሲሆን ሪያሊቲውን ነው እየነገርኩ ያለው። ጃኬቴን ሰጥቼው ምገባ አይነት ሰው ነኝ እና ማዘር ደግሞ በሌለሁበት እኔ ገንዘቡን በታትኖ እንዳይጨርስ ብላ በራሷ ስም አዘዋውራ ነው ሄደችው እና ይሄ ነገርም ቅር እንዳይላት ነግሬያታለሁ። እኔ ማዘር ከተመለሰች በኋላ በፍጥነት እኔ የእሷ አካውንት ላይ ያለውን ገንዘብ ሙሉ ለሙሉ ሺፍት እናደርጓለን ወይ በእኔ ስም ወይ ደግሞ በፍቅር ስም ማለት ነው። በዛ ስም አድርገነው እንደፈለግን ነው የምንኖር። ቤቱም እንደምታየው እንደፈለግን በእኛ ስም አድርገነው መኖር እንችላለን ብያታለሁ። እኔ ያው እስኪ አሁን ከዚህ በላይ ምንድን ነው ማድረግ ያለብኝ? ከኔ ጉድለት ካለ እስኪ አንተ ይሄ ነው ጉድለት በላይ። ውጭ እንኳን ስንወጣ አንድ ነገር እኮ እኔ በጣም የሚገርመኝ እንትን ነገር ምን መሰለህ? ላይክ እንትን ይሄ የህፃናቶች መጫወቻ አለ አይደል? አሻንጉሊት ኮስሞ ቤት እንኳን ስንገባ በቃ ይሄ እኮ አማርኛ ይሄኒ ምናምን ስትለኝ አንስቼ ገዛላታለሁ። ብር እንኳን አሁን ላይ ስለሌለኝ እንትን እንዳልልባት ምናምን እያልኩ ከጓደኞቼ ምናምን ተቀብዬ ነበረ እንገዛላት። እሺ ምን አጎደልክባት ነው አሁን? እስኪ በአንተ እይታ በቃ
አንድ ባል ለሚስቱ የሚያደርገው ይሄ ነገር ጎሎበታል በላይ ገንዘብም እንደፈለገች ነው አልኳትኝ። ማዘር እስክትመለስ ትንሽ ታገሽን እንጂ ሰርጉን ለራሱ ትልቅ ሆቴል አዳራሽ ተከራይተን ብዙ ነገሮችን ተከራይተን ማድረግ እንችላለን። በባንድ ለራሱ እኮ መሰረግ ይችላል። ገንዘብ ምንም ችግር የለበትም እያልኳት ሁሌ ነግራታለሁ። እኔ እንግዲህ ከዚህ በላይ እኔ ብቻ አላቅም እኔ ምን ማድረግ እንዳለብኝ። ከገንዘብ በላይ ንጹህ ፍቅር መስጠት ነው አይደለ ትልቅ ነገር ለባልና ሚስት ወይ ደግሞ ለፍቅረኛ ማቾች። እኔ ንጹህ ፍቅሬንም ሰጠዋት፣ ማንነቴንም አሳልፌን የሰጠዋት እኔ ከራሴ በላይ ነው ማምናት፣ መወዳት፣ ማፈቅራት። ከዚህ በላይ እኔ እስኪ ችግር ካለ እስኪ አንተ ይሄ ነው በለኝ። እኔ አሁን ይሄ ነገር ነው በጣም ግራ እያጋባኛለሁ። አንተ በነገርከኝ መሰረት እንግዲህ ያው ሁሉ ነገር ባስረዳኝ መሰረት ምንም ጥፋት አይታየኝም። አንተ ጋር ያለውን ነገር ግልጽ ነው የነገርከኝ። እኔ ጥርጣሬ የነበረው ምንድነው ምናልባት አንተ ከእናንተ ጋር ያለው ግጭት ወይ ደግሞ የሆነ ያለመግባባት ቅድም እንደነገርኩ የሷን ፍላጎት ያለማሟላት እንደ አንድ ባልና ሚስት ስታዩ ያሉ ነገሮች በጣም ብዙ መሀል ላይ ክፍተቶች ይኖራሉ እና ከዛ ውስጥ አንዳንድ ነገር ያለማስረድ ያለማግባባት በፊቱ የነበረው ባልና ሚስት አብዛኛው ጊዜ በፊት ሲዝናኑበት የነበረው ጊዜ ትኩስ ፍቅር የነበረው ጊዜ በዛ ሰዓት ደስ የሚል ጊዜ ታሳልፋለህ እና አሁን አንድ ቤት ውስጥ ስትኖር ደግሞ ነገሮች አንዳንድ ቀዳዳዎች አይጠፉም እና በዛ መሀል ላይ ምናልባት ክፍተት ከተፈጠረ በሚል ነበር የጠራጠርኩት እና እንደነገርከኝ ደግሞ በዛ ውስጥም ምንም አይነት ነገር የለም ብለሃል። ባልከኝም አሁን ለምሳሌ አለባበሷን ተቀይሯል፣ ቀሚስ ታደርግ ነበር። አሁን ላይ እሱ ነው በጣም ግራ እያጋባኝ ያለው። ቅድም እንዳልኩ ቀን ቀን እንኳን እኮ ታደርጋለህ ሰው ላይ እንደምንም እየተናደድኩም እኮ ችለዋለሁኝ፣ ግን ማታ ማታ ማድረገው ነው የምታደርገው። እኔ እኮ ሁሉም ነገርም እኮ ይሁን ብያለሁ። እኔ በቃ ከነ ኃጢአቷም ከነ ችግሯም ከነ ምኗም በቃ ለመቀበል እኔ አሁን ላይ ዝግጁ ነኝ። ለምን መሰለህ በቃ እኔ ከእሷ ውጭ ማየትም መመኘትም መፈለግም አብሮ መኖርም ጭራሽ ነው የማያስበው ማለት ነው አይምሮዬ። እኔ በቃ እሷን የእስከ ዘላለሜ ነው አድርጊያት መኖር የምፈልገው። ጥፋተኛም ልሁን እኔ ችግር የለውም ብቻ ግን በቃ ይሄ ነገሯን ብቻ እኔ እንጃ እንዴት እንደምልህ በቃ እኔ ከነ ሁሉ ነገሯ ብቀበላት ራሱ ደስታዬ ነው ወንድሜ። ብቻ ግራ ስለገባኝ ትንሽ ቀርታ። እሺ አሁን እንግዲህ ስለሷ እንደዚህ አወራንና እሷ ጋር ያለው ክፍተቶች እነዚህ ናቸው ያየነው እና እስኪ ወንድምየውስ እንዴት ነው? እሱ ጋር ያለው ባህሪ ምንድን ነው? እንዴት ነው የምትገልጸው? ማለት እሷ እንደዛ ከወጣች በኋላ ይሄን ባለው ሰው ቀይራለች እና ወንድምየውስ ጋር ያለው ባህሪ ወንድምየው እኮ ጥሩ ሰው እኮ ነው። ቤት ውስጥ የሚያሳየው ባህሪ በቃ እንዴ እሱ ማለት እኮ በቃ እኔ እንጃ ብቻ መልአክ እኮ ነው። በቃ እሱ ለእኔ እንደፈለኩት ሆኖልኛል። ትግባባላችሁ? ታወራላችሁ? አዎ እንደዚህ ቤት ውስጥ ሲመጣ ምናምን አዎ በመስራት ነው። ቀን ቀን የት እንደሚውል አላውቅም እንጂ ቤት ሲመጣ በቃ ጥሩ ሰው ነው። ምን ላግዝ ወንድሜ ይለኛል። ምንድን ነው ችግሩ ምናምን ማዘር ተሻላቸው ወይ ይላል። በቃ አንዳንድ ነገሮችን ይጠይቀኛል ስለ ቤተሰቤ ምናምን በቃ ሁሉ ነገር እኮ ጥሩ ላይ ሄደ ነው ምናምን ነው የምለው። ጥሩ ሰው ነው በቃ እሱ ለእኔ ማለት እሱ እኔ እንጃ ብቻ ደስ ብሎኛል በመምጣቱ። ወንድሟ ወንድሜ ነው። መልካም ሰው ነው። ጥሩ ሰው ነው። ግን እኔ ትንሽ የእሷ እንደዚህ መሆን ነው ትሁን ችግር የለውም በቃ ጥፋተኛ ልሁን እኔ ጥፋቴንም አስተካክዬ ሁሉም ነገር አስተካክዬ አብሬት ለመኖር ዝግጁ ነኝ አሁንም ቢሆን ማለት ነው። እና እሱ ለእኔ በጣም መልካም ሰው ነው። ጥሩ ልጅ ነው እሱ። እኔ እሱ ላይ ምንም ጥፋት አላየሁበትም እስካሁን። የልጅ ፍቅር እኮ አለበት እኮ እሱ እኮ በጣም ልጅ መውለድ ይፈልጋል፣ ምን ማድረግ ይፈልጋል። የሚገርም እኮ ታላቅ ወንድሟ ነውና እንዴ ለምንድን ነው እኔስ ቶሎ ብለሽ አጎት ማታደርጊኝ እያለ እኮ ቀን በቀን እኮ ነው እሷን የሚጨቀጭቃት። ውለዱ ይለናል እኮ እኛ ለራሱና ቶሎ ብላችሁ እኔን አጎት አድርጉኝ። እንዴ የማን ታላቅ ወንድም ነው እንደዚህ ለእህቱ አንቺ አጎት አድርጊኝ ከባልሽ ጋር እንደዚህ ሆነሽ ኑሪ ቶሎ ውለጂ ወግ ማድረግሽልኝ ብሎ ይመክራል። ከሷም አልፎ እንኳን እኔን ራሱ እኮ መጥቶ ይመክረኛል። አንተ በቃ እቺ እኮ እህቴ እኮ እንትን አትልም ምከራትና ቶሎ ወልዳችሁ እኔን ማጎት አድርጉኝ እያለ በጣም የሚገፋፋን ሰው ነው እና በጣም መልካም ሰው ነው። እኔ ባህሪውን በዚህ ትንሽ ሰዓት ውስጥ እንዴት ነግሬት እንደምጨርስ አላውቅም እንጂ ጥሩ ልጅ ነው ወንድሟ። የልጆቹን ፍቅር እኮ እሱ እኮ አሁን ወደኋላ ትቶ የሚገርም እኮ አሁን ችግሮቹ ምናምን ስለ ልጅ ፍቅር ስለምን ትቶ እኮ አሁን እኮ እኛን እኮ ነው የሚመክረን። ስለኛ ችግር ነው የሚጨነቀው። የሚገርም ሚስቱ እኮ ልጆቹን እንዳያደርገው እሷ ጥላው ሄዳለች አረብ ሀገር እና አሁን ልጆቹ ክፍለ ሀገር ናቸው ያሉት። በምን ሁኔታ ውስጥ ይኖሩ በምን ሁኔታ ውስጥ ይኖሩ የማያውቀው በእነሱ ፍቅር እንኳን እየተሰቃየ ነው ይሄ ልጅ እና እሱን ነገር እንኳን ለልጅ ፍቅር ምናምን እኮ ትቶ እኛን ነው ትሪት እያደረገን ያለው። እንዴት ናችሁ ለምን አትወልዱ አጎት አድርጉኝ ቶሎ ቶሎ በቃ እየመላለሰ የሚመክረን ነገር እኮ ይሄ ነው። አሁን እስኪ የማን ታላቅ ወንድም ነው
ልጆቹን ትቶ ስለ ልጆቹ ማሰብ ትቶ የልጆቹን ፍቅር ትቶ ስለ እህቱ አሊያም ደግሞ ስለ እህቱ ቤተሰቦች የሚጨነቅ ምን አይነት ወንድም ነው ይሄ? የተባረከ ሰው ነው አቶ ናትናኤል ማለት እና ለእኔ እሱ በጣም መልካም ሰው ነው ወንድም፣ በጣም በጣም እንግዲህ በጣም ጥሩ። እሺ እንደነገርከኝ ከሆነ ያው ከእሱ ጋር ያለ ግንኙነት በጣም ደስ የሚል ነው፣ ወንድማዊነት ነገር አለው እና ስለዚህ አሁን ባለቤት ጋር ነው በጣም ትልቅ ክፍተት ያለው እያልከኝ ያለው። ስለዚህ እነዚህ ክፍተቶችን ደግሞ ምንድን ናቸው የሚለውን ነገር ለማየት ነው እንግዲህ። ስለዚህ ከዚህ በኋላ ያለው ነገር ሌላ ቀረ የምትለው ነገር ከዚህ በኋላ ምን አደርገኝ ነገሮች ምንድን ነው የምትፈልገው? ስልክ እኔ አሁን ምንም ቀረ የምለውም ነገር የለም። ብቻ ግን ወንድሟም እንዳያውቅ እኔ ለእናንተ እንደነገርኳችሁ እሱም እንዳያውቅ እሷም እንዳታውቅ በቃ በእናንተው መንገድ አድርጋችሁ በምታጣሩበት አጣሩ። ግን እኔ ጥፋተኛም ልሁን ደግሞ እኔ ምን ነኝ ጥፋተኛም ሊሆን ይችላል ልሁንም በቃ እኔ እሷንም ከናጢያቷም ከነፍቅሯም ከነምኗም በቃ ተቀብያት መኖር ነው በቃ ፍላጎቴ። እኔ ከሷ ጋር እኔ ጥፋተኛ ምን ነኝ ልሁን እኔም እንጂ በቃ ተቀብያት አብሬያት ልኑር። እኔ ከሷ ተለይቼ መኖር አልችልም። አደራችሁን በቃ እና እንደምንም አድርጋችሁ በቃ እሷ ጋር ያለውን ነገርም ይኸውልኝ እሱ ጋር ነው ካለችም በቃ እኔ ለራሴን አስተካክዬ አብሬያት ለመኖር ፈልጋለሁ። ችግር የለውም። ብቻ ግን ወንድምየውም እንዳያውቅ እሷን በማታውቀው እንትን ብታጣሩልኝ ደስ ይለኛል። አንተ ጋር ጥፋት የለም እንዳልከው እንግዲህ ለነገርከኝ ምንም በራስ በኩል ያለው ክፍተት እንትን አላልክም። እሷን ምናልባት አሁን ይሄ ነገር የቀያየራት ነገር ወጣ ብለህ አልተከታተልካትም? ነገርኩህ እኔ ጓደኞችም የሉኝም። እኔ እሷ ጓደኛ ታርጋቸው አታርጋቸው ማውቀው ሰዎችም የሉም። ብቻ ተደዋውላለች ምናምን ነገር እንጂ እኔ ምን ይሁን ለምንስ ደግሞ ወጥቼ እከተላታለሁ? እኔ እኮ በጣም ነው ማምናት አይደል? እሷ እንደፈለገች ቦታ ትሄድ፣ እኔ ከማንም ጋር ታውራ፣ ከማንም ጋር አብራ ትዋል፣ ከማንም ጋር ትውል፣ ፍቅሯን ብቻ ነው ፈልገው ነው። ልክ እንደ አንድ ባል አሁን ሚስትህ ስትወጣ እዚህ ቤቷ ውስጥ አለባበሷ ስትቀይርበት ስትነግራት ማትሰማ ከሆነ ምናልባት ወንድሟ አንተ መከታ ብትናገረኝ ነው ያን ነገር ብታደርግ ወንድሜ ያለ ወንድሟ እኮ እንደውም እኮ ለእኔ ተደርቦ እኮ ነው እሷን የሚቆጣት። እንዲህ በቃ እንደዚህ እኮ አንድ ቀን እንኳን እኮ ብታይ መጣ እንደውም ወንድሟ ሳይሆን ወንድሜ ነው የሚመስለው። ቤት እመቤት ሆና በቃ እንደዚህ ነኝ ቤት ውስጥ ስትል እሱ ነው ለእኔ ራሱ እኮ የሚከራከርልኝ። ይሄ ውጭ ደግሞ ሌላ ወንድ ምናምን እሱ በቃ ብትለምድም እኮ በቃ እኔ እኮ ከነምናምን በቃ ከነ ሁሉ ነገሯ ለመቀበል ራሱ እኮ ዝግጁ ነኝ። ትልመድም በቃ ችግር የለብኝም። ብቻ እሷ በቃ ከኔ እንዳትለይ ነው ፍላጎት የገባ። እኔ ሌላ ወንድ ለመደች አልለመደች ጉዳይ አይደለም። ትልመድም ትተውም በቃ ብቻ ግን እኔ እሷን ማጣት ነው የማልፈልገው አሁን ላይ። በቃ እሷ ይሄ በቃ እንዴት አድርጌ ላስረዳ? በቃ ከኔ ጋር እንድትኖር ነው በቃ ፍላጎት እያየኋት ሁል ጊዜ አብራኝ እንድትሆን። በጣም ጥሩ። እንግዲህ ስለዚህ እሷ ጋር ያለው ችግር ምንድን ነው የሚለውን ነገር ነው አሁን የምናየው ማለት ነው። እንግዲህ ውድ ቤተሰቦች ከሄኖክ ጋር የነበረን ቆይታ ይሄን ይመስል ነበረ። የተፈጠረው ታሪክ እያንዳንዱ ነገር ነግሮናል፣ አስረድቶናል። ስለዚህ ከዚህ በኋላ የሚሆነው ክትትላችን እዚህ ቤት ውስጥ ምንድን እየተካሄደ ያለው የሚለውና እሷስ ከውጭ በኩል ፍቅር ምንድን ነው እያደረገች ያለችው፣ ከውጭ ምን አይነት ግንኙነት አላት፣ ምን አይነት ቀረቤታ የምትቀርባቸው ሰዎች አሉ የሚለውን ነገርም በውጭ ክትትል እናደርጋለን። እዚህ ቤት ውስጥ ችግር ካለ ክትትል አድርገን መጨረሻ ላይ እንግዲህ ለአቶ ሄኖክ የምናሳውቅ ይሆናል። እስከዛው ድረስ አብራችሁ ቆዩ። መልካም ጊዜ። መጣው ናቲ። ምንድን ነው ዛሬ እንኳን ቆይ መወደውን ቀሚስ እንኳን እኮ ብታረጊ ገና ጧት አይደል እንዴ? ምን ማለት ነው በጧቱ? ዛሬ ደግሞ ምን ሆናል? አይደለም እኮ ገና እኮ ከእንቅልፋችን መነሳታችን ነው። ምንድን ነው እሺ ሱሪው ምን ሆነ እንዴ? እኔ ቤት ስለዋልኩኝ ብቻ ግዴታ ቀሚስ ወይ የሆነ ሺቲ መልበስ አለብኝ? ምን አድርጌ ነው የምትለኝ? እንደዛ ማለት እኮ አይደለም። ቆይ ቀሚስ ስታረጊ እንደምወድ ታውቂያለሽ አይደለ እንዴ? ይኸውልህ እኔ የሚመቸኝን ልብስ ነው የምለብሰው። ለምንድን ነው ትልቅ እሱ የምታደርገው? እንኳን እሺ ቆይ ወንድምሽ እንኳን እንዳይሰማን እሺ ቀስ በይ እንዴ። አንተ እኮ ነው መተናገር እየፈለግኝ ያለው። እኔ ምን አደረኩኝ? በሌሊት ተነስተሽ አንቺ እንዴ ሱር ምን የሚሉት ጉድ ነው? እሺ ቆይ ይሄ ቀሚስ እንደምወድልሽ ታውቂያለሽ አይደለ? ገዝቼልሻለሁ አይደለ? ቀሚስ የለኝም እንኳን እንዳትይኝ ማለት ነው። እና የፈለገ ነገር ቢሆንስ? ይኸውልህ ቀሚስ እንዲመስል ከፈለክ ይኸው ሰፋ ያለ ሱሪ ለበስኩ። ከዚህ በላይ ምን ላድርግልኝ? ቆይ እኔ መስፋት መጥበቡን እኮ አይደለም እያልኩሽ ያለሁት ፍቅር። ለምንድን ነው ቆይ አንቺ እኔን ማትረጂኝ? ቆይ አንተ እስከ ዛሬ ድረስ የማያሳስብህ ነገር አሁን ከተጋባን በኋላ ለምን በዚህ ልክ እያሳሰበ መጣ? አልገባኝም። ያንቺ ነገር እኮ ነው እኮ እንዴ በማላቀው ሁኔታ በማላቀው ሰዓት ሱሪ ጸባይሽ መቀየር ጀመረ እንዴ? እሺ ቆይ ምን አብዬሽ ነው ተቀየረው? አንተ ነው እንጂ ጸባይ እየተቀየረ ያለው። አግብቻታለሁ ብለክ ነው ወይስ ምንድነው? ቆይ ምንድነው ይወጣለው? ልጁ እንኳን እንዴ ሰማን ቀስ ቆይ ልጁ ከመጣ በኋላ አይደል እንዴ? ቆይ አንቺ አንዴ ሱሪ አንዴ ጸባይሽ እንደዚህ ነው ማለት ይጀምርሽ። ተጋብተን 3 ወር ስንኖር አንቺ አንድ ቀን ሱሪ አድርገሽ ታውቂያለሽ?
እኔ የሚመቸኝንና የምፈልገው ልብስ ነው የማደርገው። ካልተመቸህ ደግሞ እኔ ምንም የማውቀው ነገር የለም። ከዚህ በላይ ምንም ላደርግልህ አልችልም። ቆይ አንተ የኔ ቀሚስ መልበስ ሱሪ መልበስ በዚህ ልክ ለምን አሳሰበ? እኔ አንተ ይሄው እኔ ቀለበቴን አድርጌያለሁ ያሰርክልኝ። አንተ ግን ቀለበትን እንኳን አላደረክም። እኔ ጠይቄህ አውቃለሁ? ደግሞ በዚህ እንትናሽ ጣቴን እንዳመመኝ እኮ ታውቂያለሽ አይደለ? ባለፈው ዕለት እና እኔ ምን አገባኝ? ተስማምተን መሰለኝ እኮ ጣቴን ስላመመኝ ቁጭ አድርገው ስላልሽኝ አይደል አንቺ እኔ ቁጭ ያደረኩት። ልክ እኔ በሰላም መዋል ነው የምፈልገው። በዚህ በጠዋት ከአንተ ጋር መጨቃጨቅ አልፈልግም። ምን ሆነህ ነው? ቆይ እሱ ራሱ ቢሰማ እኮ እሺ ቀስ በይ። አሁን ይኸውልሽ ፍቅር እኔ እኮ ሰላም አትዋይ እኮ አይደለም፣ ሰላም እንድትይ እኮ ነው ፍላጎቴ አይደለ? ግን በቃ ይሄን ሱሪ አድርገሽ ስትወጪ እኔ ሰላም አላገኝም። ለምሮ ማትረጂ ምንድነው ችግሩ? አታምነኝም ወይስ ምንድነው? ምን እንደምፈልገው እንደሱ ማለት አይደለም። ለምንድነው ማላምንሽ እንዴ? ከማንም በላይ ካላመንከኝ ታዲያ የኔ ሱሪ መልበስ ቀሚስ መልበስ ለምንድነው በዚህ ልክ እያሳሰበክ ያለው? እኔ ከማመን አልፌ እኮ እንደ እናቴ እንደማይሽ ጠንቀቀሽ ታውቂያለሽ አይደለ? ስለዚህ በዚህ በጠዋት በቃ ከዚህ በላይ አጨቅጭቅ። እኔ ምንም በቃ ከዚህ በላይ ምንም ላደርግልህ አልችልም። ጭቅጭቅ ነው ላንቺ። እኔ የሚመቸኝን ነገር ነው ማድረግ የምፈልገው እኮ። ጭቅጭቅ ነው ላንቺ። ቀሚስ አድርጊ ሱሪ። ገና ሌሊት እኮ ነው። እሺ አሁን እንኳን ምን ይልሻል እሱ ለራሱ። አሁን ከመኝታ ቤት ገና በሌሊቱ ሱሪ አድርገሽ ስትወጪ ምን ችግር አለው? በእኔ ነው የተጀመረው ሱሪ መልበስ። እንደ አንተ እንደምትለው በቃ የምታስብልኝ ከሆነ የሚመቸኝን ነገር እንዳደርግ ፍቀድልኝ። እየታወቀህ ነው ግን የሚያጨቃጭቀን ነገር ለራሱ እኮ ለሰዎች ራሱ አያሳምንም እኮ። እኔ እኮ እሱን እያልኩሽ እኮ ነው ያለሁት። ከማንም በላይ እንደማስብልሽ ጠንቀቀሽ ታውቂያለሽ አይደል ፍቅር? ነገር ግን በቃ አንቺ ምን ችግር አለው እኔን እሺ ብትይ? ተጋብተን እኮ 3 ወር ሙሉ ስንኖር እኮ አንቺ አንድ ቀን እኮ ሱሪ አድርገሽ አታውቂም። ምን መጥቶ ነው እሺ አሁን ሱሪ ማድረግ ፍላጎትሽ የመጣው? እኔ በዚህ ልክ ለምን እንደረበሸህ አላውቅም። እኔ ምቾት ስለሚሰጠኝ ነው ሱሪ የምለብሰው። አንተ ምቾት ሳይሰጥህ እንዳደርገው የምፈልግ ከሆነ አንተ ምቾት ባይሰጥህም ቀለበቱ ማድረግ አለብህ። ምንም እኔ እኮ ጣቴና ሞኝ እኮ ተስማምተን እንዳወለቅ ነው እኮ ታውቂያለሽ አይደል? እኔም በቃ እንዳመመኝ አድርገህ አስበው። ሱሪ ካላደረግሽ ነው የሚያምሽ? አዎ። እንዴ ምን አይነት ብሂል ነው ደግሞ ይሄ? የትኛዋ ሴት እንዴ ፍቅር ማላቃት ሴት ግን እኮ እየሆንሽብኝ ነው አሁን ላይ እንዴ። ላልታወቀህም እንጂ ፀባይ እየተቀያየረ ያለው አንተ ነው። ምንም ውሃ በማያነሳ ምክንያት ነጋ ጠባ እየጨቀጨቀኝ ያለው አንተ ነው። ለምን አትተወኝም? አንተ ጨቀጨኩሽ አይደለ? ለምን አትቀይሪልኝም? እሺ ጭቅጭቄን እንዳቆም ማለት ነው። ይሄንን ሱሪ መልበስ እርግፍ አድርገሽ ታዩና ቀሚስሽን አድርጊ። እንደውም ያንተ ጭቅጭቅ ነው እልህ ውስጥ እየከተተኝ ያለው። ገባ አይደለ? ከዚህ በላይ የምጨቀጨቀኝ ከሆነ ያልሆነ ነገር ውስጥ ነው የምከተኝ። በቃ ተወኝ እንዴ። ይኸውልሽ ይሄ ያልሆነ ነገር የሆነ ነገር ምናምን የምትይውን ተይና በቃ ሱሪው ምቾት አልሰጠኝም። እኔን አይደል ባልሽ እኮ ነኝ። ኧረ ፍቅር እሺ በቃ አሁን ብቻ ተወኝ። ይኸውልህ እኔ የምሄድበት ቦታ ስላለ ለውጣ ነው። ዞር በልልኝ ከዚህ ጋር። እሱ መሄድ ትቻለሽ። እኔ አልከለከልኩሽም እኮ ደስ ያለሽ ቦታ አንተ ዛሬ እኮ ደስ ያለሽ ቦታ እኮ መሄድ ትቻለሽ። ነገር ግን ቀሚሱን አድርገሽ ሂጂ በእግዚአብሔር። እሺ በሰላም ቁርስን ብላና ውጣ። ተወኝ በቃ። እኔ ቁርሱ የሚቅርብኝ እኔ አንቺን ማየቴ ብቻ እኮ ሰላም ይሰጣል። ተረጋግቼ እያዋራሁህ ያለሁት ወንድሜ ስላለ ነው። እሺ ጨዋታ አድርገኝ። ተረጋጊ። ምንድን ነው የሚለን እሱ እንዴ? ገና በሳይነጋው ሜታ ቤት ውስጥ እየተከራከሩ ነው የሚል። ለሰሚውም እኮ ሌላ ነገር ነው። ወዴት ነው እሺ የምትሄጂው? በቃ ዞር በልልኝ። የስልክ ላወራ ነው ሰልፍ እኮ እና እዚህ ማውራት አትችይም። እኔ ወጥቼ ነው የማዋራው። ከእኔ ከአንተ ደግሞ ማነው ምንድነው እያልክ ልጨቀጭቀኝ የሚያምራው? እኔ እንደሱ ብዬሽ ደግሞ አውቃለሁ። እስኪ ቆይ ማን ዞር በልልኝ። ስልኩን ሊዘጋ ነው። ጉድ ፈላ። ማን ደወለ ብዬሽ ደግሞ አውቃለሁ። ይኸው ቢያንተ ታጣሞሽ ይስተላል። ምን አይነት ትዕግስት የሌለን ጭራሽ ትዕግስት የሚባል አልፈጠረባትም። ምን አለ ትንሽ ብትታገስ። እሺ ቆይ አሁን ሰምቶኝ ይሆን እንዴ? እሱ ደግሞ ጨቀጨኳት እንዴ? ደግሞ እኔ እኮ ፍቅር ለምን እንደማትረዳኝ እኮ ነው ግራ የሚገባኝ። ምን ያህል እንደማፈቅራት ምን ያህል እንደምወዳት እያወቀች ተቀይማኝ እንዲያውን ግን በፈጣሪ አሁንም እኮ ክፉ ነገር ግን እኮ አልተናገርኳትም አይደል? እሺ እንዴት አድርጌ ነው ሁሉ ነገር ማስተካከል የምችለው? ብቻችን ብቻ እስካሁን አልተቀየመችኝም ብዬ ተስፋ አደርጋለሁ። እስካሁን አልሰማንም ልጁ። በጭቅጭቅ ተቀበልና ጎረምሳው በጧት። ኧረ እየተጨቃጨቃችሁ ነበር እንዴ? አይ ትንሽ እኮ አጋጣሚ እንዲሁ አንዳንድ ነገሮችን እየተባባልን ውስጥ ላይ። እንዴት ነበረ ቁርስ?
አሪፍ ነበር በሚገባ አይደል? ጥሩ ነበር አይደል? አዎ አሪፍ ነበር። አየህ አይደል እንግዲህ ባለቤቴን እንዴት አይነት ቁርስ ሰርታ እንደምታበላ። አንተማ ምን አለበት እቺን የመሰለሽ ሚስት አለች። ደግሞ ሳታጫውት እኮ ተጣድፋ ወጣች። ትንሽ ጓደኞቼን ላገኝ ብላ ወጣች እንዴ? አዎ ተሽቀርቅራ ወጣች እኮ። ስልኳን ይዛለች? ስልክ ይዛለች። አዎ ተደውሎላት እኮ ጓደኞቼን ላገኝ ምናምን ብላ በጣም ቸኩላ ነው ሄደች። እንደው አንተን ሳትናጫውት። ኧረ እንደዛ ከሆነማ ጓደኞቿ ምናምን እንድታገኝ ነው ይሆናል። አትሳቀቅ አንተ እንዴ። ፈታ ብለህ ቁጭ በለሽ። ልክ እንደ ቤት ይኸው ቤት ማለት አይደል እንደ ይሄ። አዎ አንተማ ምን አለበት የኔ መሰለ ቤት አለ። የኛ ቤት ይኸው እንደምታየው። ኧረ አንተ ሁሉን ነገር እኮ ማማረር ጥሩ አይደለም። በቃ ሁሉም ነገር ስቴፕ ባይ ስቴፕ ሁሉም ይስተካከላል። ምንም ችግር የለውም። ይኸውልህ ወንድሜ የሚስተካከልልህ ሁሉም ነገር ሲኖርህ ነው። የሚኖርህ ደግሞ እኮ ሳይኖርህ ነው አይደለ? ምንም ሳይኖርህ ወደ መኖር ታድጋለህ እንጂ በአንድ የሚመጣ ነገር የለም በአንድ ሌሊት። ይኸውልህ ሳይኖርህ ጊዜ እንደ የነበረው መንገድ እንደዚህ ነው የሚሆነው። ልክ ነህ። እሱማ ግን ይሄን ያክልም አታማርር። ሁሉም ነገር በሂደቶች ይስተካከላል። እና ቁርሱን እንዴት አየው? የሚስቴን ሙያ በጣም አሪፍ ነው እንጂ ታዲያ እንደዛ ሳደጌ በዳው መመስገን ያለብህ አንተ ነህ። እንደውም በነገራችን ላይ ከሚስቴ በላይ ታላቅ ወንድም ሆና አንተ አንዳንድ ነገሮችን እያስተካከልክ ባታሳድጋት እንደዚህ ባለሙያም አትሆነው ነበር ባለቤት አይደለ እንዴ? አንተ እኮ ወርቅ ነው ያፈስከው ወንድሜ። በሚገባ ወርቅ እንዴት ያለች ባለቤት መሰለች። አመድ አፍሰን ነው ለዚህ አመድ አፈሽ ነው የሚቀርበው። አንተ ችግር የለውም ሁሉም ነገር እኮ እንትን ይላል እኮ ስለአንተም ስለ ባለቤት ሁሉ ነገር ይመለ እንትን ይስጣ። አንተ በሴቶች በኩል ያለው መቻየህ በረምብ እንዴ? እነሱ እኮ ገንዘብ ሲኖረን ነው የሚፈልጉ። ናትናኤል እንደዛ አይደለም። ይኸውልህ ሴቶችማ በጣም መልካም ሰዎች ናቸው እኮ ትሁቶች ናቸው። ምን ያህል ታግሰውን እንደሚኖሩ ታውቃለህ? ሴቶች ማለት የእውነቴን ነው በጣም ትዕግስተኞች ናቸው። ወንዶች ነን ጥፋተኞች። እንደው እኛንን መረጋጋት የሚያቅተን በነገሮች በቃ ጸጥ ብለን የምናካብደው ነገሮችን። ስንት ነገሮቻችን ነው ሴቶች እያለፉልን እየኖሩት ያለው። በዚህ ልክማ አታማር እንዴ? አታይም እንዴ? ገና ለገና እኮ ጠረጠርከኝ ብላ እኮ ነው ተነስታ እልም። ያው እሱ እኮ ያው አንተም እኮ የሆነ ተረጋግተህ በአንዲው ጥርጣሬን ባትገልጽላት ወይ ደግሞ ተናደ ባታወራት እንትን ይሄ ሁሉ አይፈጠርም። ደግሞ መነኝ ተመልሳ ትመጣለች በእርግጠኝነት ነው። ገንዘብ ቢኖረው ይኖሮ ግን ጥላኝ አትሄድም ነበር። ምን ስለ ገንዘብ አንተ አትጨነቅ። የኔ ገንዘብ ማለት እኮ ያንተ ገንዘብ ነው አይደል? መኖርህን ስትሰማ ደግሞ አሁን ተመልሳ ትመጣለች። የኔ መሰለ ቤት አለኝ። ገንዘብም አሁን ማዘር ስትመለስ ከአሜሪካ የኔ ቤት ማለት ያንተ ቤት ነው። እንደ ቤት በቃ ተዝናንተህ ቁጭ ባል ምንም አትጨነቅ። ይሄን መሰለ ቤት አለ። ከውጭ ዶላር ነው የሚላከል። አዎ እግዚአብሔር ይመስገን። አጎቶች ምን የመሳሰለ ድርጅት አላቸው። አንተ ምን የመሰለ ድርጅት አለ። ያው እንግዲህ ምን ታደርገዋለህ? እኛ ከዚህ ወጥተን ድንጋይ ነው የምንቀጠቅጠው። ሁሉም ነገር እኮ ያልፋል አይደል? እንደውም እኮ እዚህ የምትቆይበት አጋጣሚ ከተፈጠረ ለራሱ አሪፍ ስራ ነገር ፈልጌልህ ለራሱ እዛ መቀጠል ትችላለህ። አንተ እንደማይ ጥሩ ሰው ነህ። የእውነቴን ነው የምልህ ናትናኤል፣ እና መልካም ሰው ነህ። ለባለቤቴም ታላቅ ወንድሟ ነህ። ይሄኔ አንተ ባትኖር እሷንም እንደዚህ ሙያተኛ ሆና እንደዚህ ቆንጆ ሆና ላላገኛት ትችል ነበር። አንተ ነህ ተንከባክባ አሳድገህ ለዚህ ደረጃም ያደረስካትና ለአንተ ውለታህንማ ዝም ብዬ እንትን አልለውም። በሚገባ ውለታህን መልስልህ። እንዴ አንተም ጥሩ ሳፍሳል እኮ በስንት መከራ መሰለ እንደ ወርቅ ተንከባክብ ብታይ ደስ የምትል ሴት ናት። በቃ ብቻ እኔ የሆነ ስጨነቅ ምን ስል አይኔን አይታ ነው እንኳን እኮ የምትረዳኝ። ሲከፋኝ ስጨነቅ ምን ስል በቃ እንዴ ምን ሆነ ነው ይሄና ዛሬ ደግሞ ምናምን በቃ የሆነ ትሪትመንቷ እንዴት ደስ እንደሚል ነው የምልህ። በቃ ሴት እኔ በቃ እንደዚህ መሆኗን እንትን ያልኩት በሷ ነው በፍቅር ነውና ለሷ ደግሞ ዛሬ መድረሳ ያንተ እጅ ስላለበት ውለታህን አስብልሃለሁ ልልህ ፈልጌ ነው። እና ስለ ሚስትም ደግሞ አትጨናነቅ። እሷ በቅርብ አሁን መስማትን ስታቅ መመለሷ ስለማይቀር እንትን አትበላ። ልጆቼ ራሱ እንዴት እንደናፈቁኝ እንግዲህ ልጆቼን እንኳን ራሱ እንዳይ እንኳን አልፈቀደችም። ልክ ነህ። ቤተሰብ ጋር ውስጥ ምን ችግር አለ? ልጆቼን እንኳን ባሳለፍ። ልክ ነው፣ እሱማ ነው። ግን አንተ ይሄን ያክል አታማርናት ነው። ልጆችንም ባሉበት የሚጠብቅልህ ፈጣሪ ነው። ሁሉ ነገር የሚያስተካክለው ፈጣሪ ነው። ባለቤትንም እዛው ባለችበት በጤና ይጠብቅልህ፣ ልጆችንም እዛው ባሉበት ፈጣሪ በጤና ይጠብቅልህ። ዋና እሱ ነው እንጂ አንተ ይሄን ያክል ስለተጨናነቅ ስትረስ ስለሆንክ የምታመጣው ለውጥ የለም። ታውቃለህ፣ ገንዘብ ቢኖረው ይኖረው በጠፋት እራሱ አትሄድም። እሱማ ልክ ነህ እኮ ግን አየህ አይደል ሴት ልጅ ላይ
በቃ ይሄንን አታስብ እኮ ነው። በቃ አንተ በፍቅር አብረ ማኖር ትችላለህ። ይኸውልህ ካመንከኝ ናትናኤል ተመልሳ መጣ ካንተ ጋር እንደምትኖር ማድረግ እንችላለን እኛ። ገንዘብ ከሆነ ችግሩ ገንዘብ እኔ ጋር አለ ታውቃለህ አይደለ? ያፈለግከውን ያክል እኔ ሰጥቼ ካሊያም ስራ አንዱ ካምፓኒ ውስጥ ስራ ስጀምር ከኔው ጋር ማምጣት እንችላለን። ምን ባለቤት ትመለሳለች እና ይሄን ያክል አታምር። ለሴቶች አንተ ጥሩ ነገር ፍቅርን እንዴት እንደማኖራት እኮ ብታይ ማለት ነው። ለእኔ መልካም ናት እሷም እኔም ለእሷ መልካም ነኝ። በቃ ደስ የሚል ኑሮ ፍቅራችንን አየሁ አይደለ? ቤት ላይም እንዴት እንደምንኖር እንግዲህ እስካሁን እያየከን እኮ መልካም ሰው አግኝተህ ነው። መልካም እጅ ላይ ወርቀህ ነው። መልካም ናት እግዚአብሔር ይመስገን። ልክ ነህ። እንደኔ አይነቱ ደግሞ ሰይጣን ላይ ይጥልህና በቃ ህይወት መጨረሻ ባዶ ይሆናል። ይኸውልህ ሴቶችን ሰይጣን ማለት በጣም ከባድ ነው። ሰይጣኖች እኮ ወንዶች ነን። የእውነቴን ነው የምነግርህ። ይኸውልህ እነሱ ቅድም እንዳልኩ የሆነ ነገር ባይጎልባቸው ከኛ መራቅ በጭራሽ ነው የማይፈልጉት። እስኪ አስበው፣ ልጆች አላችሁ አይደለ? የሆነ ነገር ባታጣች ሴት እንዴት ልትሄድ ትችላለች? ለዛ አንተ ጋም ጥፋት ካለ እሱን አስተካክለ፣ እሷ ጋም ጥፋት ካለ እሷን ማስተካከላ፣ ሁሉም ነገር በአግባቡ መመለስ ይችላል። ይሄን ያክል አትጨናነቅ ናትናኤል። እኔ ከዛ በላይ ታዲያ ምን እንግዲህ ራሴን ነፍሴን ሰጥቼ እሰራለሁ፣ ያለኝን አቀርባለሁ፣ ያጎደልኩባት የለም። በቃ ገና ለገና እንደሌለው ገንዘብ ስለሌለኝ እንደዚህ በቃ ጥላላት። ችግር የለውም። አይ ኖርማል ነው ይሄ ነገር ይስተካከላል። አንተም በቅርቡ ገንዘብ ይኖርሃል፣ ጥሩ ስራን ያስጀምርሃለኝ በቅርቡ። በዛውም ለውለታክ ምላሽ እንዲሆነኝ ጥሩ ስራ ሰጣለሁ፣ ጥሩ ኢንካም የምታገኝበትን አመቻችልሃለሁ። ከዛ በኋላ ባለቤትም ወደ ሀገር ውስጥ የምትመለስበትን እናመቻቻለን። ልጆችንም ሄደህ የምታይበትን አጋጣሚ ያመቻችልሃለሁ። ምንም ችግር የለም። ሁሉ ነገር በእኔ ልክ አስተካክልልሃለሁ። እችን የመሰለች ባለቤት ሰጠከኝ፣ እችን የመሰለች ልጅ አግኝቼማ በቀላሉ እንትን አልልም። አቶ ናትናኤል ጎረምሳው ለስራማ ስራ አለኝ እኮ። ውይ ሴት እኮ ናት። በቃ ባዶ ነው የምታስቀር። ይኸውልህ በዚህ ልክ ሴቶችን አታማረር። ሁሉም ሴቶች ማጆሪቲው አንተ አልገባህም። የሴቶች ነገር አልገባህም። ለነገሩ እኔ ጥሩ ሴት ላይ ስለወደኩኝ ያው በዚህ አይነት አላየኋቸውም እንጂ ሴቶችን ሁሉ የሆነ ኪስ አጣቢ ናቸው ወይ ገንዘብ ከሆነ ልጅ ይፈልጋሉ ብለን መደምደምም እኮ ጥሩ አይደለም አይደለ? አንዳንድ ሴቶች መልካም ትሁት ሴቶች አሉ። ልክ እንደ ፍቅር፣ ልክ እንደ እኔ ባለቤት ሁሉ ነገር ከመልኳ ከጸባይዋ ከሁሉ ነገሯ እግዚአብሔር አሟልቶ ሰጥቷታል። የኔ አይነት ደግሞ አለ ቦጥዋጭ። እንግዲህ ያው ችግር የለውም ብቻ ሁሉ ነገር ይስተካከላል። ስለ ገንዘብ አትጨነቅ። አሁን እሷም ይሄንን የምታስብ ከሆነ ልክ አንተ እንዳልከው ይሄንን ነገር አስተካክለን ሁሉም ነገር አብራችሁ እንደምትኖር እናመቻቻለን። ሴት ልጅን ግን በዚህ ልኩ አታማረሩ። ባይሆን እነሱ ወንድ ልጅን በዚህ ልክ ቢያማሩት ነበረ ጥሩ። ለምሳሌ እኛ ወንዶች በጣም እንቸኩላለን፣ አግሬሲቭ ነን። ነገሮች ላይ ትንሽ ነገር ላይ ነበረ የምንጫጫውባቸው አይደል? እነሱ ግን ብዙ ነገሮችን እያዩን እያለፉን ስላሉ በሴቶች ይሄን ያክል ባታማር ባይ ነኝ ናትናኤል። እንዴት አላማር እስቲ? እንዴት አታይም እንዴ? አንተ ሁሉ ነገር ተመቻችቶልህ አልጋ ባልጋ ሆኖልህ ነው። ዙሪያህን የብር እንትን ነው። ድርጅትም እንደፈለክ ነው። የራስህ አለ፣ የዘመድ አለ፣ ምናለ። እኔ የምኖረው ቤት ተከራይቼ ነበረ፣ ልጆች ነበሩ። ምን አለ ማገኛትን ለነሱ ነው የምበትነው፣ ለልጆቼ ነው፣ ለእሷ ነው። እንደዛ ተንከባክቤ እሷ ግን ምን አደረገች? ልጆቼን ወስዳ ክፍለ ሀገር ቤተሰቦቿ ጋር፣ እሷም ጥላኝ ላጥ። ከዛስ እኔ ሜዳ ላይ ቀረው። እንዳለችኝ የምላት እህቴ ናት። በሴት እንዳልጨክን የምታደርገኝ እህቴ ናት። እሷን የመሰለች አለች። እግዚአብሔር ይመስገን። ይሄው እንግዲህ አንተን እንግዲህ ለእሷ ጣለላት፣ ለእኔም ተረፈችኝ። እና ይህንን የመሰለ እድል ባላገኝ ኔት ልክ ነው። ሁሉም ነገር እኮ ታሪክ ሆኖ ያልፋል። ከዚህ በኋላ አንተም አንድ የቤተሰባችን አካል ሆንክ ማለት አይደለ? ከዚህ በኋላ እንዴ እውነትህን እኮ ነው። እናንተ ባትኖሩ የት ነበርኩኝ? እኔ ጎዳና ላይ ነበርኩኝ። ድርቶይን እየጎተትኩ ነበር የሚሄደው። እንደምታየው እንግዲህ ስራዬም እንደዚህ ነው። አሁን ራሱ ሰዓት ደርሷል። አለቆቼ አንድ ደቂቃ ካረፈርኩኝ ደሞዜን ነው የሚጎምዱት። አለቃ ግዴታ ሰዓት መድቦልን ነው የምትንቀሳቀስ? አንተ ምን አለብህ ወንድሜ? በፈለክበት ሰዓት ትገባለህ፣ ትወጣለህ። የእኛ የድሆቹ ስራ ደግሞ አንድ ሰዓት ከቀረ ወይ ከስራ ትባረራለህ ወይ ደሞዝን ይቆርጠዋል። እና አሁን ልትሄድ ነው? ልሄድ ነው። በቃ እሺ፣ ማታ ስትመጣ በደንብ እንጫወታለን። እሺ በል እንግዲህ። መልካም ስራ። እሺ ናትናኤል።
ቀውን ባለቤት ምን አድርጌ ነው ሽቃውን ላስደስታት የምችለው? ልክ እንደ ናትናኤል ባለቤት ደግሞ እኮ ጥላኝ እንዳጠፋ ወይ አበቦችን ገዝቼ ኬክ ምናምን አስደርጌ ቀያይ አበቦችን አስገዝቼ ወይን አስይዤ ምናምን ቀይ ምንጣፍ አስይዤ ነው። ሄሎ እሺ መጣሁ። እሺ ይሄ ከረፈፍ የሆነ ሰውዬ ቦርሳዬን እንኳን እዚህ ጋር አስቀምጬ የት ወጥታ ሄዳለች ብሎ ነው የሚያስበው። ያ ደግሞ የት አባቱ ሄዶ ነው? ቆይ ሄሎ አንተ የት አባ ሄደህ ነው? እባክህ ያ ጅል የሆነ ሰውዬ ወጥቷል። ከምትመጣ እንደሆነ የት ሄደህ ነው? ቆይ እና እርቀሃል ወይንስ ቅርብ ነህ? አፍጥኖ እሺ፣ መነጋገር ያለብን ጉዳይ አለ። ቶሎ ና እሺ፣ ፈጠን በል። ይህ ጅል አንፎ የሆነ ሰውዬ ከዚህ በላይ ምን እንደሆነለት ፈልጎ ወይ ፋሽን ቆይ ምን ያውቅ? የፈለኩትን ነገር መልበስ አልችልም እንዴ? ቆይ በገዛ ቤቴ እኮ ተሰቃየው። ሱሪ ልበሽ፣ ቀሚስ ልበሽ፣ እናታድርጊ እናድርጊ። እኔ በዚህ የተነሳ ነጋ ጠባ ከሱ ጋር መጨቃጨቅ አለብኝ እንዴ? ሰው እንዴት በገዛ ጅል አግብቶ ይሰቃያል? ምን አይነት ጣጣ ውስጥ እንደገባሁኝ ግን